ይብላኝ እንጂ ለኤፍሬም ማለት ነው። ሀይሚና ብሩኬማ በዝች ጠባብ ቤት ሆኖ እኮ ፍቅር በፍቅር ሆኑ። ዋው በጣም ደስ የሚል ነገር ነው። ሰላም ሰላም ቤተሰብ እንዲቆያችሁልኝ ሰላማችሁ ብዙ ትርፍ ይበል። የእውነት ጠባብ ቤት የፍቅር ምልክት ናት የሚባል ትክክል ነው። የምር ማለት አሁን ከዛ ኦና ቤት ሆኖ ሀይሚና ብሩኬ ማለት ነው ማንም ሲራገጥበት ሲወጣ ሲገባበት የሚውለው የነበረ ነው። አሁን ላይ ግን ሀይሚ ብሩኬ ሀይሚ ወደዚህ ብትሉ ሀይሚ ወደዛ ብትሉ ብሩኬ ሌላ ማንም ትርፍ የለም እና ማለት ነው ፍቅራቸው እንደ ጉድ እንደ ጉድ። የፊት የፊቱን ማመስገን ነው ቤተሰብ፣ የፊት የፊቱን እናመስገን። የዛሬው ተመስገን ነው የሚባለው። እውነት ለመናገር ያው ከሀይሚም ላይ ያለው ፈገግታ ብሩኬ ተውት በቃ ሀይሚን ስላስቀራት እኮ ራሱ በጣም ነው ደስተኛ የሆነው እና ነገር ግን ሀይሚ አሁን ከባለፈው አሁን ትንሽ ፈገግ እያለች ነው ማለት ነው። እና እንግዲህ ኤፍሬም ይሄን አይቶ ዛሬ በቃ ጨጓራ በጨጓራ ነው የሚሆነው። ምክንያቱም እንደ እሳት ነው ሲነዳው የሚያድረው። ይሄን አይደለም የሚፈልገው እሱ ከሀይሚና ከብሩኬ ላይ ይሄን በፍጹም ማየት አይፈልግም። በቃ እንዲጣሉ እንዲቃቃሩ ነው የሚፈልገው እና ማለት ነው እንግዲህ ሀይሚና ብሩኬ እወቁበት። ጠላታችሁን በዚህ መልኩ ነው ማሸነፍ ያለባችሁና ያው ወንድም ጠላት ነው ባንልም፣ ነገር ግን በቃ ኤፍሬም እንድንል አስገደደን እኮ። ከምሬ ነው። እህቱን መሸጥ ማለት አሁን ይሄ እኔ እንጃ እንዴት አይነት ህሊና ቢኖረው ነው፣ ግን በጣም ከባድ ነው እና እኔ ግን ማለት ነው ያንን ኦነ የሆነ ቤት መልቀቅ አለባችሁ ሀይሚና ብሩኬ። የምር ሌላ ቤት በቃ እንደ አዲስ ፍቅራቸውን ማደስ። ምክንያቱም ከዛ ቤት ከገቡ በኋላ ለተወሰነ ጊዜ ነው ደስተኛ የሆኑ። ከዛ በኋላ ግን ያልረገጠው ያልወጣ ያልገባ የለም። ሰው እንደ አዲስ ልክ አሁን ከትንሿ ቤት እንደዚህ ፍቅር በፍቅር እንደሆኑት ያንን ቤትም ቀይረው ሌላ ቤት እና እንግዲህ ያው ደብቃት የት ናት እያላችሁ ብሩኬን ስውር አድርጋችሁት ነበረ። ይኸው ይዟት ብቅ አለ ጀግናው። ደስ የሚለው ደግሞ ማለት ነው ጠለፈው ሀይሚ ተመችቷታል። እውነት ለመናገር አሁን ራበኝ ታግቼ ታፍኜ ተው ድረሱልኝ ትላለች እንጂ ይሄ ከልብ ወሬ አይደለም። ሲጀምር ሀይሚ በጣም ነው የተመቻት። ግን ደግሞ ማለት ነው የሆነ ከሳ ምናምን አላለችባችሁም? ሀይሚ ትንሽ ፊቷ ጨዋለ። እኔ እናት ያነ ደንቦጫ ለፊት አሁን ደግሞ በአንድ ሳምንት እርግፍ ሊል ነው መሰለኛው ጭንቀት ምናምን ካበዛች ነው። ግን እና ሀይሚ በቃ አሁን ሴፍ ከሆነ ቦታ ነው ያለችው። አላልኳችሁም? ሴፍ ከሆነ ቦታ ነው ያለሽው። ሴፍ ከሆነ እጅ ነው ያለሽው ከብሩኬ። ለዛውም እንደዚህ መልካም ሀሳቢ የሆነ ፈጣሪ ሰጥቶሻል፣ ምርጥ ፍቅረኛና እችን በስንት መከራ የወፈረች ሰውነት ማለት ነው እንዳታከሻት ሀይሚ ብዙ እያሰብሽ እና እንግዲህ ዛሬ ያው ብሩኬ በጣም ብዙ ነገሮችን ነው ይዞ የሄደ። ምስኪን እያሳዘነኝ የምር የድሮ ትዝታዎችን ፎቶውን ያኔ አውጥቼ በቃ ወርደዋለሁ ውሰጅ ምና እኔ አልፈልግም ያንችን ትዝታ ምናምን ሲል የነበረው ከልቡ አይደለም እኮ ተናዶ ነው። ያው የድሮውን ፎቶ ይዞት ሄደ። ሀይሚና ብሩኬ ገና ጩጬ ሳሉ ማለት ነው ገና ጩጬ ሳሉ ፎቶ የተነሷትና ጩጬ ልበላቸው እንጂ ያው የ2 ዓመት ልዩነት አላቸው አሁን ላይ እና እንግዲህ ከዛ ቤት ያው አንመለስም ትንሽ እንቆያለን እያሉ ነው። ስቶፍ ሁሉ እስከ መውሰድ ድረስ ደርሷል ብሩኬ ማለት ነው። ያ ማለት ለመቆየት አላማ ያላቸው ይመስለኛል። እና ኤፍሬም እንግዲህ ተዋቸው፣ እውነት ተዋቸው። በቃ እነዚህ ልጆች ራሳቸው ችግራቸውን ይፍቱ ማለት ጣልቃ አትግባባቸው። በቃ አንተ የሆነ ነገር ልትፈጥር ነበረ፣ ፈጣሪ ያጋለጠ፣ ሴራ ተጋለጠ። ሴራ ከተጋለጠ ብለህ ደግሞ በቃ ላሽ ልትል ነው የሚገባው። ከተነቃ ምን ይደረጋል? ስለዚህ አሁንም ይሄ መደንፋትን ብታቆም ጥሩ ነው። ምክንያቱም እውነት ለመናገር ወንድም እንደዚህ አይደለም እኮ የምር ወንድም የእህቱን ደስታ ነው የሚያስቀድመው። እህቱ የምትፈልገውን ነገር ያስቀድማል እና እሱ እየከፋው እሱ እየተጎዳም ቢሆን ማለት ነው የምሬን ነው የምላችሁ ከልባችሁ የሚያስብላችሁ ከሆነ ማለት ከልቡ የሚያስብላችሁ ከሆነ እሱ ጉዳቱን እንኳን ከእናንተ ፊት ማሳየት አይፈልግም እና አንተ እህቴ የምትለው የእሷን የሆነ ነገር እየነጠካት ነው፣ ሰላሟን እያጠፋህ ነው። እና ይሄ ትክክለኛ መስመር ስላልሆነ ወደ ትክክለኛ መስመር ወደ ድሮ ኤፍሬም የብሩኬ ምርጡ ጓደኛ የሀይሙ ደግሞ ምርጡ ወንድሜ ምርጡ የዋህ ወንድሜ የምትል መሆን አለብህ እንጂ አሁን ያለህበት መንገድ በጣም የተሳሳተ ነው። እኔ ያ ዲያስፖራው እያስጨነቀው ነው አሉ ደግሞ ባናት ተተከል ብለው አቦ ሀይሚን እንዲህ በቀላሉ ጠልፎ ሊወስድ አራዳ ለአራዳ መች ይሸዋወዳል አለ። የዋህ ምን ይሆናል? ብሩኬ እኮ ማለት ነው የዋህ ስለሆነ እኮ ነው ነገሮች እንዲህ ገር በገር የሚሆኑለት። ስለ ቤት ክራይ ራሱ ሲያወራ ነበርና እውነቱን እኮ ነው። የምር ገድ ነው በቃ ገድ። ታውቃላችሁ አንዴ ፈጣሪ ገዳችሁ መልካም ካደረገው በቃ የትም ብትሄዱ የትም ጠማማ የሆነው ነገር ይስተካከልላችኋል። ብሩኬ ላይ ደግሞ እንደዚህ ነው እንግዲህ ያው
ሰው ሲወደው ለምን ወደደ ብለን እንጫጫበታለን። እንግዲህ የእድል ጉዳይ ነው፣ እንዴት ይደረግም። ለማንኛውም ሀይሚዬ አምሮብሻል፣ ከምሬ ነው። አሁን ዝም ብለሽ ወጣ ገባ ሳይሆን ሰላምሽን ከብሩኬ ጋር ፍጠሪ። ሰላምሽ ብሩኬ ነው፣ ደስታሽ ብሩኬ ነው። እና አሁንም ደግሞ እኮ ሌላ ቻንስ ይኖረኛል ትላለች። ምን ነው ለዲያስፖራ መሸጥ አማራሽ? እንደ ሀይሚዬ ተይ እንጂ አርፈሽ ተቀመጪ። የምሬን ነው። ደግሞ እንዴት ደስ ይላሉ እኮ ወይ ፈጣሪ ወይ ሲስተቃቀፉ ምናምን ነገር እዚህ ወገቡ ላይ ዘላ ጥምጥም ስትልበት ማለት ነው። እና ይህን የመሰለ ፍቅር ብናደርገሽ ልትሄጂ ሀይሚዬ ተይ እንጂ ተይ። የእውነት በጣም ነው ደስ የሚሉት። እግዚአብሔርን ስስት ብሎ ነው እንድናያቸው ያደረጉን ዛሬ ማለት ነው። እና ይሄ ነበረ በቃ ከሀይሚና ከብሩኬ ላይ የሚጠበቀው ነበረ እኮ በፊት። እድሜ ለሰዎች። አሁን ብሩኬው በቃ ሰው በቃ ብሎ ሰው ራቀ። እንግዲህ እዚህ በኋላ ሰው አንፈልግም፣ እኔ እና አንቺ ብቻ ነው ከስች የምንፍጨረጨረው ብሎ ይኸው አንድ ክላስ ተከራይተው ሁለታቸው እየተፋጠጡ ነው። ተፋጠጡ፣ ጥሩ ነው። ፍቅራችሁ ይጨምርላችኋል። ከዛው ነገራችሁን እየረሳችሁ ወደ እርቃችሁ ትመጣላችሁ እና ችግራችሁን እዛች ቤት ፍትትት አድርጋችሁ ነው እዛች ቤት መውጣት ያለባችሁ ማለት ነው። ብቻ አላቅም። የምር እኔ በጣም ዛሬ ደስ ብሎኛል። በጣም ነው ደስ ያለኝ በዚህ መልኩ ስላየዋቸው ራሱ ማለት ነው። እና የነገን ደግሞ ለነገ እንተውለት። ነገ ራሱ ነገ ይጨነቅበት። እውነቴን ነው ማለት የዛሬን ነው ልናመሰግን የሚገባና ሀይሚና ብሩኬ በዚህ ስላየዋቸው በጣም ደስ ብሎኛል። ጠላት አይኑ እያየ ጆሮው እየሰማ ነው። በቃ ዛሬማ ማለት ነው እንዴ ብሩኬና ሀይሚ ከአንድ ላይ እንዳይሆኑ የሚፈልጉ ሰዎች ርርድብን ብለው ነው የሚያድሩት። እንግዲህ ምንም ማድረግ አይቻልም። ሀይሚ ብሩኬ ፍቅር ይጨምርላችሁ፣ ሰላማችሁን ያምጣላችሁ። ባይ ባይ።